ለእግዚአብሔር መልካም ፈቃድ እንነጋገራለን። ይህንን ቃል የምናገኘው በአንደኛ ነገሥት ምዕራፍ ክፍል 4 ላይ ያለ ይሆናል እና ይህ ርዕስ እንደነገርኳችሁ ምን ይላል ያልኳችሁ የምንቆይበት እስኪ ንገሩ በጋራ የአባቶችን ርዕስ ትበልጽጉላችሁ ሰማሁ ሴቶች ርዕስ የላችሁም የአባቶችን ርዕስ ትበልጽጉላችሁ አለቀም ሲልገሙ በደንብ ነው ማለት ነው። አንተ ብቻ እኮ ነው ያለ እስኪ የአባቶችን ርዕስ አለቅም በሉላችሁ እንዳትለቁ ያዙ። ይህንን ቃል የተናገረው አንድ ድሃ ወገን የሌለው ነገር ግን የአባቶችን ርዕስ ሳይለቅ ድህነቱን ይዞ የአባቶችን ርስትና ድንበር እየጠበቀ እየተንከባከበ ይኖር የነበረው ናቡቴ ይባላል። ይህ ናቡቴ ከአባቶቹ የወረሳት ወይም ያገኛት የምትገርም ቦታ ወይም የምታበቅል በሰማርያ ምድር ውስጥ ነበረችው። በሱ በወይን ቦታ አጠገብ ቤተ መንግስቱ ቅርብ ቤተ መንግስት ገናና እምቢተኛ አመፀኛ ደም አፍሳሽ አክዓብ ይባል ነበረ ንጉሱ። በዚያው ልክ እንደሱ የሱ የአካል ክፍያ የሆነችው ተባባሪው ኤልዛቤል ትባል ነበረ። የእግዚአብሔር ስም እንዳይጠራ ሕዝቦች እግዚአብሔርን እንዳያመልኩ አብዝተው ይሰሩ የነበሩ ሰዎች ናቸው። 150 ጣዖት አቁመው ይሰግዱ የነበሩ እግዚአብሔርን የማያውቁ ናቸው እና ንጉሱ የዚህ የድሃ ቦታ ወይን ታበቅል ስለነበረ ወይን አበቃቅሏ ከአባቶቹ የወረሳ ልዩ ቦታ ላይ ነበረች። ይህንን ድሃ ናቡቴን አንድ ቀን ንጉሱ አክዓብ ጠየቀው። እንዲህ አለ፣ እቤተ መንግሥት ያጠገብ ናትና ቦታን ስጠኝ። ከዚህ የተሻለ ቦታ ብትፈልግ ትኩር እሰጥሃለሁ። ያንንም ደግሞ እንደ ብር ከፈለግ ብትፈልገውን ብር ገንዘብ እሰጥሃለሁ። ልቀቅልኛል። እናንተ ባለሀብቶች፣ እናንተ ባለስልጣኖች ዛሬ ላይ ምን እንደምታደርጉት ያለ የድሃዋን የምስኪን የድሃውን ቦታ ከቅድመ አያቱ የወረሳቸው ቦታ ማስፋፊያ እያላችሁ ድሃ እያስለቀሳችሁ የምትቀሙ ባለሀብቶች፣ ባለ ጊዜ ባለስልጣኖች እናንተ ይመስላል። ታሪክ ቀጥታ ነው የምናየው። በመሶ እንደዚህ ድርድርም ፍርሃትም የለው ካላችሁ መልሱ። በቃ ድንበር የምትገፉ ርስቱን ጉልቱን የምትቀሙ የቤተ ክርስቲያን ጉልቷን ርስቷን ድንበሯን የምታፈርሱ አጥሯን የምታፈርሱ ምድሯን የምትወርሱ የምትቀሙ የምትሸረሽሩ እናንተ ሁሉ ያያል። የርስት ቤት የአባቶች ርስት አለቅም ልንል ይገባል። ኪበሉ ዝብላቸው እናንተ ላይ ግን ተቀማል። እናንተ ላይ ስንደርስ ወንዳተን ተቀማል። ወንዶች አባቶቻችን ደማቸውን አምሰው አጥንታቸውን ከስከሰው ድንበር አስከብረው ርስት ጉልት ይሁናችሁ ብለው ሰጥተውን ነበረ። እናንተና እኔ ሲገዝ ግን አበቃ። ምን አለ ነው? እስቲ ርስታችን የት ላይ ነው? እስኪ አሁን አጠቃላይ በቀን 1000 በቀን 2000 በቀን 3000 ነው አረግሞት ብንሞት ርስታችን አጥናችን ያለ የት ላይ ነው ብላችሁ ግን ታስባላችሁ?
ድሮ የነበሩት አባቶቻችን በአጭር ነገር ነው ያዩት። ምክንያቱም ቀላል ሕዝብ ነበረና ይበቃል አሉ። እኛ እየበዛን እየጨመርን እያደግን እየበዛን መጣን። ይህ ትልቅ ቀን ታዲያ ርስታችንን ጉልታችንን ትተን ወዴት እንሂድ? ርስታችንን ጉልታችንን ተቀማን። ግናውን ምን አለ? የአባቶችን ርስት አልለቅም አለ። ሲጠይቀው አካል ምን አለ? አልለቅም። ኧረ አባቶች ያቆዩትን ድንበር አሳልፌ አባቶችን አልሰጥም አለ። ንጉሡ አጋር ተናዶ ተበሳጭቶ ወደ ቤት ገባ። የሰማችሁን ታሪክን ተከታተሉ። የድሃ ነው ግን አቅም በፈጠረ በቃ እሞታለሁ አለ። እሞታለሁ እንጂ የአባቶችን ርስት አልለቅም አልሰጥም አለ። ንጉሡ ተናዶ እቤቱ ሄዶ አልጋው ላይ ተጋደመ ይላል ታሪኩ እንድታነቡ። ተጋደመ። ባለቤቱ ኤልዛቤል እንዲህ አለችው፣ ሆናል አለችው። ተነስ ብላ እንጀራ ብላ አለች። ተናድቻለሁ አለ። ተበሳጭቻለሁ አለ። እኔን ያክል ንጉሥ ሳይፈራኝ እባክህ ቦታህን ስጠኝ ብለው ያ ናቡቴ የሚባል ቤተ መንግሥት ያጠገብ ነውና ሌላ ትክልስ ብለው የአባቶችን ርስት አልለቅም ብሎ አናገኝ። ተበሳጭቼ መጥቼ ነው ወደኩ አለ። ያችን ኤልዛቤል ይህ ተራ ነገር እኮ ነው። አንተ እግዚአብሔር ንጉሥ ሆነ ተራ ነገር ተነስና ይልቅ እንጀራ ብላ አለችው። የናቡቴን ነገር አሳይሃለሁ አለችው። ንጉሡ ተቅማምቶ እንጀራ መብላት ጀመረ። ካልገው ተነሳና አሁን እናንተ በስልጣናችሁ ምራትና ሰው ሲናገራችሁ እንዴት እንደምትሉ ታውቁታላችሁ አይደል? ከሀብታችሁ ብዛት የተነሳ አንድ ተራ ድሃ ምስኪን ሲናገራችሁ የጎረጥ ኳስ ሲያያችሁ ወይም ካልሳቀላችሁ እንዴት እንደምትናገሩ እናንተ ገምቱ። ድሃ ድሮ ብሎ ሀብታም በሳቀ ቁጥር ምስኪን ድረስ ስቅ ይውላል። ካልሳቀ ሌላ ነው የኖራችኋል ዳሳው የናቡቴ በዚህ መልክ አይደለም። እንዲህ አለች ያችን ሴት፣ እናንተ እግዚአብሔርን የምትጠሱ በእኛ መካከል ደስ አላችሁ ይባላል። ተከታተሉ። ክፉ አትምከሩ ለባላችሁ፣ ለባሎቻችሁ ክፉ ነገር አትምከሩ። ኋላ እንዲህ አለችና ከበላ በኋላ የንጉሡ የአክዓብን ማኅተም አመጣችና ደብዳቤ ጽፋ ሰዎችን ሰበሰበችና እንዲህ አለች፣ አዋጅ አውጁ፣ የጾም አዋጅ አለች። ናቡቴ ሳይሰማ የጾም አዋጅ ታወጀ። እንዲህ ተባለ፣ የውሸት ምስክሮች 2 ምናምንቴ ሰዎች ናቸዋል። 2 ምናምንቴ ሰዎች መጥተው በሕዝቡ መካከል በከተማዋ ያሉ ሀብታሞች ተሰብስበው ታላላቅ ሰዎች በሚባሉ መካከል 2 ምናምንቴ ሰዎች እንዲህ አሉ፣ ናቡቴ ጾም ሽሯል አሉ። ንጉሡንም እግዚአብሔርንም አቃሏል። ምን ትላላችሁ ሲባል እንዲህ ብድግ አዋጅ ጾም ሽሯል አሉ። እግዚአብሔርንም ንጉሡን አቃሏል አሉ። የከተማዎች ሰዎች ባለሀብቶች በተጠራቀሙበት መካከል በደንብ የወጋችሁ እንደምትወቁ በደንብ የተወጉ እንዲሞት ታውቁ። አይ ድሃ አይ ስንት ድሃ ሞተ፣ አይ ስንት ድሃ ሞተ በብስጭት ሞተ ናቡቴ። እንዲህ አለች ያቺ ክፉ ሴት ኤልዛቤል፣ ሂድና አለች ያ በሕይወት እያለ እንዲህ አለ ያንን የወይን ቦታ ውረስ፣ እርሱ በሞት ተሸኝቷል፣ አስገድዬልሃለሁ ሞቷል አለችው። ኧረ ተው እናንተ ሰው አታስገድዱ፣ ሰው አታስገድዱ። ወንድ ልጅ ያላሰበውን የሚያስብ አድርጋችሁ ገባብታችሁ። አይ ሴት የላከው እንጂ አይበራም አይደለም። ስንት ወንዶች የሞቱ በሴት ምክንያት